ጎበዝ ተረጋጉ እንጂ ብዙ እኮ የደከመችበት ነው። ስራ ነው ለዩቱቡ ስራ ነው። እኛ እንትን የምንሰጠው እንጂ ብሩኬ ይኸውላችሁ ሀናንዬ ሳሚልኝ ብሩኬ ልጅቷ አላገኛትም። ያገኛት ለስራ ነው። ልጅ የሚባል ነገር የለም። ሜቢ ሃይሚ ፕራንክ የተደረገች ሊሆን ይችላል። ለምን ይሁን ቀጠለበት? ሃይሚዬን 300,000 ለማስገባት ስለሆነ እያንዳንዳችን በምናውቀው ሰው ሞባይል እናሳድጋቸው። እሱንም 350,000 አስገባው እናሳድጋቸው። ይደጉ እስቲ እንዲጋቡ። ይኸውልሽ ሀናንዬ እንዲጋቡ ከፈለግን እኮ ፋይናንሻሊ ስትሮንግ መሆን አለባቸው። የኢኮኖሚ አቅማቸው በደንብ መገንባት አለበት። ስለዚህ ከአዲስ አበባ ሲመጣ የተናገረው ሰምተሻል? ከአዲስ አበባ ገና ሲመጣ ለሃይሚ ሲነግራት ያለውን ነገር ተሰማችሁ? ገብታችሁ ብታዩት ያለውን ነገር ሰምታችኋል። ስራ እንደሆነ ለመረዳት ይቻላል። ገና ሳይጀመር እኮ ነው። ከመምጣቱ በፊት እኮ የተናገረው ነገር አለ። ብዙ የሚያስታውቅ ነገር አለ። ሀናንዬ እንዴት ነው ቪዲዮ ስናይ በደንብ በጥልቀት አናይም እንዴ? ስራ መሆኑ በጣም ነው የሚያስታውቀው። ይፈጣሪ ያለ እንዴ ይሄን ነገር እንደሚመጣ ሀናንዬ ሪያሊቲ ነገር እንዲህ በህዝብ አደባባይ እያንዳንዱ ከትንሽ እስከ ትልቅ ዩቲዩበር እያብጠለጠለ እየሰራ ላይፋቸው እንደዚህ እንደ ፀሐይ የሚሰጣ ይመስላችኋል? አረ ጨረቃ ፋሚሊ ነቃ ደንገጥ ባሉ እንዴ። ብልጡ ነው ኩንስ በደንብ ሰብስክራይብ ላይክ እንዲኖረው እናድርግ፣ እናሳድጋቸው። ቅን እንሆና ቀንቀና ማኑ እናመሰግናለን። ልብ ሰጠሽን። እንዴት በቃ ይሄ ነው መሆን ያለበት። ከዲኤንኤ በኋላ ሁሉ ነገር ይደርሳል። ለመለያየት እኮ ደቂቃ አይፈጅም። ምን ያስቸኩላል? የማገንባት ነው እንጂ የሚያስቸግረው ማፍረስ እኮ የደቂቃ ጉዳይ ነው ማፍረስ። ስለዚህ እሱ ከዲኤንኤ በኋላ ቁጭ ብላ በጥሞና አስባ ልጁ የብሩኬ ነው ከተባለ ውሳኔው የሃይሚ ነው፣ የማንም አይደለም። የቤተሰብም አይደለም፣ የኦዲየንስም አይደለም፣ የብሩኬም አይደለም። የሃይሚ የራሷ ውሳኔ ነው በቃ። ከዛ ወዲህ ማንም አይፈተፍትም። በዚህ ሁኚ በዛ ሁኚ አንልም። ቁጭ ብለን የእሷን ውሳኔ ነው የምናዳምጠው። አሁን ግን ዲኤንኤ ውስጥ ይረጋገጥ ድረስ ከጎኑ ትሁን እየመረራችሁ አጡ ብያለሁ። ትሁን ከጎኑ። እኔ ደግሞ አንድ ሀሳብ አለኝ። አይደለም ከዲኤንኤ እየሰማችሁ ከሆነ ማለት ነው። ሰላም ናችሁ ሁላችሁ? እኔ ግን እስከ ዲኤንኤው ሳይሆን ልጁም የሱ ከሆነ ሳሚልኝ ሙይታዝ እንዴት ነው? ወይ እንዴት ናችሁ? ሰላም። እኔ ግን ምለው ከዲኤንኤ ሳይሆን ልጁን አምና ተቀብላ መቀበልም ካለባት እስከ መጨረሻው ነው መቀበል ያለባት። በቃ ልጁ የሚያደርገውን ያደርጋል ነው። ግን እስከ ዲኤንኤ ከጠበቀችው አሁንም ምንም ጥቅሙ አይታየኝ። ምንም ጥቅሙ አይታየኝ። በቃ እስከ ዲኤንኤ ነው። እሺ እኔ እንደዛ ብዬ ነው የራሴ ሀሳብ። ልክ ነሽ። ሁላችንም የራሳችን ዩዘር አሁን አንቺ የምትዩ ከዲኤንኤ በኋላ ልጁም የሱ ቢሆን ትቀበለው ነው የምትዩ አይደል? ዩዘር ይሄ ነው አስተያየትሽ? አዎ ትቀበለው። አዎ ለምን አሁንም ቢሆን ልንገርሽ፣ በቃ ከሄደች አሁን ነው መሄድ ያለባት። ኖ እሺ በቃ የራስሽን ሀሳብ አከብራለሁ። እኔ ደግሞ ምላሽ ልስጥሽ ዩዘርዬ፣ ሀሳብሽን አከብራለሁ። ልስጥሽ ምላሽ። ኦኬ አሁን እኛ ይህ ነገሩ ባልተጣራ ሁኔታ ስጭኝ፣ ችግር የለም። እሺ ባልተጣራ ሁኔታ ሃይሚ ይሄው የደከመችበት ላይፍ መፍረስ የለበትም። 3 ቀናት ይደርሳል። ታግሳት ይኸው አለን። ከዲኤንኤ በኋላ ግን ዩዘርዬ የማናችንም አስተያየት አያስፈልግም። ህይወቱን የምትኖረው እሷ ስለሆነች አባት፣ እናት፣ ወንድም ሳይገፋፋት ቁጭ ብላ አእምሯን አመዛዝና ብቀጥል ነው ባልቀጥል ነው የሚሻለኝ የሚለው ከልቧ ተማክራ ራሷ ትወስን እንጂ
ማንም ሰው እንዲወስንላት አያስፈልግም። ኑሮን የምትኖረው እሷ ስለሆነች የኛ አስተያየት እንደዚህ ጣልቃ መግባት የለበትም። የማንም ሰው አስተያየት ጣልቃ መግባት የለበትም። ከህሊናዋ ጋር ጥሞና ወስዳ ተማክራ ብቀጥል ነው የሚሻለኝ፣ እቋቋማለሁ፣ ይህንን ላይፍ መገብቼ እቋቋማለሁ ካለች ትቀጥል። አልቋቋመውም፣ አልችልም፣ አቅም የለኝም፣ እምነቴ ጎሏል ካለች ደግሞ ትታ ትሄዳለች። ይሄ የሀይሚ ውሳኔ ነው። ከአሁኑኑ እንደዚህ አይነት ውሳኔ አንወስንባት፣ ለራሷን ተውላት። ዩዘርዬ እሺ እኔ በእኔ አስተሳሰብ ነው በእኔ አስተሳሰብ እንደዚህ ካልሽ እኔ ምለው አንቺ ያልሽው ትክክል እኮ ነው በአንቺ አስተሳሰብ። በእኔ አስተሳሰብ ደግሞ እሱ እንደተናገረው እንግዲህ ስራም ይሁን ምንም ይሁን የምናውቀው ነገር የለም። ብዙ ሰው ስራ እያለ ነው። በአንድ ቀን ስህተት ነው የሄደው። በመሀላቸው ጋፕ ኖሮ ነው ልጅቷ ጋር የሄደው። በእርግጥ ይሄ መሆን የለበትም ነበረ። የሆነች አጋጣሚ አገናኛቻቸው፣ ይሄ ልጅ ተፈጠረ። ልጁ ደግሞ ዋናው ነገር ጤነኛ ሆኖ መፈጠሩ ነው የሚፈለገው። ፈጣሪ ጤነኛ ልጅ ሰጣት ነው የምመኘው። ለስራም ትምጣ ሬሌም ትምጣ እኛ የምናውቀው ነገር ስለሌለ ፈጣሪ በሰላም ይገላግላት ልጅቷን መጀመሪያ ቅድሚያ። ግን እኔ በእኔ ውሳኔ እኔ አንቺ ያልሽው በአንቺ ሀሳብ ትክክል ሊሆን ይችላል። በእኔ ሀሳብ ግን ከዲኤንኤው በኋላ አብራ ብትቀጥል ምንም የሚጎዳት የለም። ለምን እስከ ዲኤንኤው ጠብቀዋለች። እሱም ይሁን የእሱም አይሁን ከዛ በኋላ የምትጎዳው እሷ ነች። ከዛ በኋላ ያለው ስቃይ ስለሆነ ማለት ነው። አሁን ግን በቃ አምናበት ቢመጣም እቀበላለሁ የሚለውን በውስጧ ታሰላስላለች ልጁ እስከሚመጣ። ግን ከዛ በኋላ እስከ 3 ወርስ ያለው ህመም ከዛ በኋላ አሁን ይሄንን 3 ወር ጠበቀች። ዲኤንኤ ተመረመረ። ከዲኤንኤ በኋላ የእሱ ልጅ ነው ተባለ። ግን መሸሽ ካለባት አሁን ነበር መሸሽ ያለባት ብዬ ነው በእኔ ውሳኔ። ከዚህ በኋላ እኔ እንጃ አላውቅም። እናንተ አንቺ ሀሳብ ስጭ። እሺ ዩዘርዬ፣ አሁን መሸሽ ዩዘርዬ እንደኔ እንዳንቺ ደግሞ ከሆነ አሁን ግን ይኸውልሽ ይሄ መቀጠል አለባት ሀይሚ እያልሽ ሳይሆን የምታወሪው እኔ በራሴ ቢገጥመኝ መቀጠል አለብኝ እያልሽ አውሪ። እሺ ዩዘርዬ፣ መጀመሪያ ሀይሚ የራሷ መቀጠል አለብኝ። እኔ በእኔ ቢሆን መቀጠል አለብኝ። ለምን አሁን መጣሽ? አሁን እኔ መቀጠል አለብኝ። ለምን በአንድ ቀን ስህተት ነው። በመሀላችን ጋብ ነበረ። እሱ ሲሄድ ከኔ ተለይቶ ሲሄድ በአንድ ቀን ነው የተሳሳተው ስህተቱን። ግን ያንን ስህተቱን ከካሜራም ጀርባ ይሁን ካሜራ ላይ የሚሆን በእኔ ጠይቄው እውነቱን በአንድ ቀን ነው ወይ ይሄን የተሳሳትከው ስህተት ብዬ ጠይቄው ያን ስህተት እውነት እሱ በትክክል መንገድ ከመጣልኝ ከሱ ጋር ማልቀጥልበት ምንም ምክንያት የለኝም። እቀጥላለሁ። በቃ እሺ ዩዘርዬ፣ እኔ ደግሞ አሁን ልክ እንዳንቺ ነው በማይጉዳይ መልኩ ልጁን በሚረዳ መልኩ ይረዳል። በቃ አሁን ደግሞ እኔ እንዳንቺ ሆኜ ነው አስተያየት የምሰጠው። እሺ እንደ ሀይሚ አይደለም። እሺ አሁን እንዳንቺ ውሳኔ ደግሞ ማለት ነው እኔ ወይ ጓደኛሽ ወይ ትሽዶ ማለት ነው አንቺ የሰጠሽ ውሳኔ ቆሜ ነው ማጨበጭብልሽ። አንበሳንሽ፣ ጎበዝንሽ። በራስሽ ላይ ደርሶ እንደዚህ ቁርጥ ያለ ውሳኔ ወስነሽ ለመቀጠል ከቆምሽ አጨበጭብልሻ ነው። ጀግናንሽ ነው የምለው። ስተት የለሽም። ግን እንደ ሀይሚ ደግሞ ሀይሚ የራሷ ውሳኔ አላት። እንደ ሀይሚ ካየሁት የምትኖረው ህይወት እሷ ናት። ውስጡ ያለው ነገር እሷ ናት የምታውቀው። አስባ መዛዝና ይቅርብኝ አይቅርብኝ ማለት ትችላለች። ከአሁኑ ግን ሳይጠራ ግን ካጠገቡ እንድትርቅ አልመክራትም። ከተጣራ በኋላ ውሳኔዋ የበለጠ ጥሩ ይሆናል። እምቢም ብትልም ለመጠንከሪያ ምቻታል። እገባለውን ብትልም ራሷ ፈቅዳ የገባችበት ነው። ለእሷ እንተዋለን። እንዳንቺ ግን የወሰንሽውን ውሳኔ ቢግ ሪስፔክት፣ አከብርሻለሁ። እንደዚህ አይነት ትልቅ ጠንካራ አቋም ካለሽ አይ አፕሪሺየት። ይሄን ነው የምልሽ። እኔ እንደዛ ነው፣ እውነት ለመናገር እንደዛ ነው ማረገው። በእኔም ማለት የተሳሳተው ለአንድ ቀን ነው የሄደው። እንደዛ ብሎ ነው አሳምኜም ልቤንም ማሳምነው ውስጤንም ማሳምነው እንደዛ ብዬ ነው ማሳምነው። ለምን በቃ በአንድ ቀን ስህተት ነው፣ በእኔ ስህተት ነው። እኔ ነኝ ያንን ጋር ፈጠር ነው እኔ እና እሱ እንደዛ ብዬ ነው ማስበው። በቃ ዩዘር አፕሪሼት ያልኩሽ እኔ ደግሞ ከአንቺ ቱ ዘሪ በርስ ስለሆንኩኝ ነው። አደነኩሽ። እኔ ደግሞ እዛ ላይ ብቆም በራሴ ላይ ቢሆን
የኔ ዲሲሽን ደግሞ ሌላ ነው። እሱን ማውራት አልፈልግም እዚህ ጋር። ስለዚህ አንቺን ሀሳብ እኔ ይበረታታል፣ ስለ እውነት ይበረታታል። እግዚአብሔርን እንደዛ ይኸውልሽ፣ እውነቱን ስነግርሽ አዎ በአንድ ቀን ጋብ ነው የተፈጠረው ይሄ ነገር። እኔ እና እሱ ተጣልተን ነው። በጣም ይወደኛል፣ እወደዋለሁ። አዎ በአንድ ቀን ስህተት ነው። ግን ይሄንን ነገር ደግሞ ውስጤን አሳምኜ ወስኜ ማንም በመሀል ጣልቃ ሳይገባ ቤተሰብ ምናምን ሳይገባ እራሴ ነኝ ይሄንን ውሳኔ ወስኜ የምገባበት። በቃ ይሄ መጥፎ ሀሳብ ነው አይባልም። በቃ ራሴ ህይወቴን አድናለሁ፣ የመጣውን እቀበላለሁ፣ ትዳር ውስጥም ከዛ በኋላ የሚፈጠረውን ነገር እቋቋማለሁ፣ እችላለሁ ብለሽ እኮ በራስሽ ኮንሰሽ ትችያለሽም ትቋቋሚያለሽም። ውሳኔውም ደግሞ ጥሩ ውሳኔ ነው የሚባለው። እንደ ሀይሚ ግን ለእሷ ነው የምንተው። እንደ ሀይሚ አሁን እንዲህ አድርጊ ልጁንም ቢመጣ ተቀበይ ምናምን እንደ ሀይሚ ለእሷ ነው የምንተው። ግን እንደሷ እንደ ራሳችን እንበል። አሁን እንደ ራሴ ካልሽ ደግሞ እኔ ከአንቺ የተገለበጠ ሀሳብ ነው ያለኝ። ስለዚህ ያንቺን አፕሪሼት አደርጋለሁ። እኔ ደግሞ በቃ ፖዚቲቭ ነው። ስለዚህ አንድ አይነት ሀሳብ ለምን እንደሆነ ታውቂያለሽ የኔ እህት፣ እሱ አሁን እኔ እየወደድኩት ነው፣ እሱም እየወደደኝ ነው ያለው። እኔም እየተዋደድን ነው። እሱም ይወደኛል፣ እኔም እወደዋለሁ። ከሱም ብለይ ማንን አምናለሁ? ግን አሁን ያቺ ስህተት ነች እኔን እና እሱን ለማለያየት መንገዳችንን የዘጋችብን። ያቺ አንድ ቀን ስህተት ነች እኔ እና እሱን ልታራርቅ የመጣችው። ግን እሷን መንገድ እኔ ነኝ መድፈን ያለብኝ ከሱ ጋር ሆኜ በቃ አብሬው ተጋፍጬ መድፈን ያለብኝ ያችን እኔ ነኝ። ወደ ራሱ መመልሰው እኔ ነኝ፣ ወደ እኔ የማመጣው እኔ ነኝ። ግን ይሄንን ሁሉ እኔ በእኔ ቢሆን ነው የምልሽ፣ በእኔ ቢሆን እኔ እንደዚህ ነው ብዬ ማስብ በእኔ አስተሳሰብ። ለምን በጣም ይወደኛል፣ በጣም ወደዋለሁ፣ በጣም ያረኛል፣ በጣም አከብረዋለሁ። እንዲርቀኝ አልፈልግም። እንዳንቺ ሀሳብ እኮ አንቺ ስለምትወጂ ብቻን መስዋዕት የምትከፊው የራስሽ ህይወት አላሳስበሽም ማለት ነው። ሌላው ደግሞ የራሴን ህይወት ያሳስበኛል። ግን የአንድ ነገር ልንገርሽ፣ አንድ ነገር ሀይሚ እኮ ልጁ አይደለም ያሳስባት፣ የተወለደው ልጅ እኮ አይደለም ሁላችንም ያሳስባል። እምነት ኔጌቲቭ ገባ። እምነት ከሌለ ያሉት ከሚጠፋ የወለዱት ይጥፋ በሚባል አባባል ህብረተሰብ ያደግን። እምነት ከሌለ ዝም ብለሽ አብረሽ ታኗኑረዋለሽ እንጂ ቤቱ እንደሚፈርደው አይደለም፣ እንደሚወራው አይደለም። አታፈቅሪውም እንዲሁ ለምሳሌ ብቻ በእልህ ገብተሽ ትዳክሪያለሽ እዛ ቤት። ፍቅር ኔጌቲቭ፣ እምነት ኔጌቲቭ። እነዚህ ነገሮች ከሌሉ ማናኗር ነው እንጂ ያዝሽው የራስሽ ትክክለኛውን ነገር እየኖርሽ ወደ እኔ ሳመጣ እየኖርክ ስላልሆነ እምነት ፈርስት፣ ፍቅር ፈርስት። ሁለቱ ከሌለ ትዳር ኖ። ዩዘር ግን አንቺ በቃ ስለምትወጂ አንቺ ሀሳብ ስትቀበል፣ አሁን እኔ ስለምትወጂው ብቻ እንዳይለይ ስለምትፈልጊ ብቻ አሁን አብረሽ የምትኖሪው እንደሚለው ነው እንዴ? እምነት ከሌለ ፍቅር ከሌለ እኮ እምነት እኮ ፈረሰ፣ ደቀቀ፣ ተሰበረ። ከዛ ወዲህ ምንም ነገን አስበሽ የኔ ውድ የኔ ህይወት የኔ ፍቅር ትይዋለሽ ከዛ በኋላ ወይስ የውሸት ታናኑር ያለሽ ገብተሽ? ደግሞ አላህ ይጠብቀን። ህይወት ነው እየኖርሽ መሆን አለበት። አንድ ጊዜ እንደ እንትን ልንገራችሁ፣ እንደ ታሪክ ይቅርታ አዳምጡኝና፣ አንዴ እውነተኛ ታሪክ ነው ኢትዮጵያ ውስጥ የተደረገ። ባልና ሚስቶች ተጋብተው ልጅ ወልደዋል። በምን ምክንያት እንደማይስማሙ ታወቅም። ልጆቹ ተምረው ዩኒቨርሲቲ ገብተው እስኪመረቁ ድረስ ተጣልተው ማለት ሁሌ ተጣልተው አንድ ቤት ለይተው ነው የኖሩት፣ ህይወት ሳይሆን ለልጅ ብለው። ከዛ በኋላስ ልጆቹ አድገው ተመርቀው ስራ ሲይዙ ሁለቱም እናትና አባት ጠሩና ሁሌ ለእናንተ ብለን ነው የምንኖረው ትላላችሁ ህይወታችሁን በሙሉ። ከዚህ በኋላ እኛ ራሳችን ችለናል፣ የራሳችሁ ህይወት ኑሩ ብሏቸው ተፋተዋል። ይሄ ሪል ነው፣ ሪል ተላልፏል። በኢትዮጵያ ሪል ተላልፏል። ኢማጂን ኑሮ ሳይሆን ለልጅ ብለው ገብተው አንድ ቁጥር እየጻፈችልሽ ነው። ዜድ ነው ዜድ ወይ ዜድ የነግቢኔ ነው አዛ ያለያዩአቸው ሪል ነው። ስፔሻል ኮን ዜድ ስፔሻል ለኛ ብላችሁ ነው ይሄን ያህል ዓመት የኖራችሁት። ካሁን በኋላ የራሳችሁ እንደገና ሲነያችሁ ተፋቱ፣ ተለያዩ። አንቺም ዩዘርዬ
እኔ ማለት ነው ባላመንኩበት ፍቅር በሌለበት እምነት በሌለበት ቤት ዝም ብዬ ወይ ልህ ይዞኝ ወይ ተናድጄ እንዴት የለፋሁት እተዋለሁ ብዬ ብገባ ቤት ውስጥ ግን ሰላም የለም። ቤት ውስጥ ግን ፍቅር የለም። ያለው ነገር ነው ማናናር ነው። ብዙ ነገር ምን ያደርጋል? ፍቅር ካለ እኮ ሽብራም ቆጥነሽ ከሚወድሽ ከሚያፈቅሽ ከሚያቀርሽ ጋር ህይወት ይቀጥላል። ስለዚህ እኔ አልቀበልም። እስቲ የዛሬውን ደግሞ ሀይሚ ግን የራሷ ውሳኔ ነው የሚኖራት። አትቀበል እያልኳት ይሄ የራሷ ውሳኔ ነው። እኔ አስተያየት አልሰጥም። አሁን ልጁ የቡቴ ነው ቢባል ሀይሚ ላይ አስተያየት አልሰጥም። ለራሷ በቃ ዝም ብዬ ማየት እስከዛ ድረስ እስቲ ዛሬ ደግሞ ጀመር ደግሞ የለም እንጂ እኔ እኮ ለታሪክ ለጫነሳ ነው እንጂ ልጁ የሚባል የለም። ማርክ አውቃለሁ። ማርክና ሄሉ አሁን ነው ትዝ እያለኝ የመጣው። ማርክና ሄሉ ሲለያዩ ባለፈው ሚዲያ ላይ እንኳን አልመጣም። በምን ኬዝ እንደተለያዩ ራሱ አልታወቅም። በቃ መጡ እዚህ ጋር ጋብ ፈጥረናል አሉ። አበቃ በቃ እውነት ሲሆን እንዲህ ነው። ብሩኬን ሀይሚም እውነት የሆነ ቀን አያርገው አያሰማን፣ ግን እንዲህ ነው የሚሆነው እንጂ በሚዲያ አይንቦጨራረቅም። ሲጀምርም እነሱ እኛ አሁን ሰርግ እየጠበቅን ነው የምንመለያ ረምስሚላ አራቱን ልጆች ናነሽ። ሁሌ እኔ ግን አቅሻለሁ። ሁል ጊዜ ሚሚ ቤት ትገቢያለሽ። እግዚአብሔር ሰጪውን አስተያየት እኔ ከስሮኛ አዳምጥሻለሁ። እና ኢትዮጵያን ያላቸው ወይስ ተመለሽ? ኢትዮጵያ እኔ ያለ ውጭ ይቻላል። ኢትዮጵያ ነው ያለሁት፣ አዲስ አበባ ነው ያለሁት። ኢትዮጵያ ሆነሽ ነው እንደዚህ ጨለልሽው? እንደኛ ጨልላ እኛ ለኔ ጨለል ነው የለም። ይኸውልሽ እስከዛሬ የሰሩት ገና ፍፄ መጣ ብላ አልጀመረችም ፍራንክ ሀይሚ። ከዛ ወዲህ ያለው በሙሉ ስራ ነው። ይሄ ሰው ያስፈራራኛል፣ ይሄ ቀለበት ፋሲል አደረገ፣ ይሄ ፍቅረኛዬ ናት፣ እንትና ማናት ያቺ ሊዲያ ፍቅረኛዬ ናት፣ እንትና ማነው ያ ልጁ ትልቁን ፍቅረኛዬ ነው። በሙሉ ስራ ነው። እሺ ስራ ነው። ዋሽ የለም። ይኸውልሽ ስራ ነው። ቤካ ራሱ ትናንትና ሲያወራ ቡሩክ ካወራ ቤካ ልክ ቡሩክ ሲያረግ ያየ ነው የሚመስለው ሲያወራ ትናንትና። በዚህ አትነቂም። እውነት አሉት በጣም ይወዷቸዋል ሁለቱንም። ብሩኬን ይወቅሱታል እንጂ ልጅማ ልጅ ነው እያሉ ቢፎክሩ ይመስልሻል? እንዴት ትሳሳታለህ? እንዴት ብለው ይወቅሱታል እንጂ ማክሲማል እዛ ምድረ እዛ ቡታጀራ ያለ ዩቱበር የልጁ አባት ተገኘ እያለ ግን ሙንታዬ አንድ ነገር ልንገርሽ። ግን ዩቱበሮች ወዴት እየሄዱ እንደሆነ ምን እያስተማሩ እንደሆነ ባለትዳር ልጅ ያለው ልጁ ነገ ይሄን ቪዲዮ ያያል፣ መቼም ማደጉ አይቀርም። ግን ምን እያስተማሩ ነው? ምን እየመከሩ ነው? ምን እየሰሩ ነው? እግዚአብሔርን ጭምልቅልቁ ያቺ ትመጣለች። እኔ እውነቴን ነው የምልሽ አንዳንዴ ለራሴ ህግ የለም ኢትዮጵያ ላይ እስከምትይ ድረስ እኮ ነው እግዚአብሔርን። ግማሹ የፕላስቲክ ሽጉጥ ደቅኑ ይመጣል፣ ግማሹ የፖሊስ ልብስ ለብሶ ይመጣል። ይሄ መታረም አለበት። ምንድን ነው የሚያስተምሩት? ዛሬዬ እነሱ እኮ ማስተማርም አይደለም የሚይዙት። አንዳንድ ዶላር በብዛት እንዴት ሊያስተማሪ ዶላር ቢሆን ፕላትፎርሙ ላይ ይኸውልሽ ወይ ፕራንክ ይለቀቅብታል፣ ወይ አስለቃሽ ነገር ይለቀቃል፣ ወይ አዝናኝ ነገር ይለቀቃል፣ ወይ ደግሞ ከህግ ነገር በማህበራዊ ኑሮ የምናየውን ሂስትሪ ያመጡ ይለቁበታል። ፕላትፎርሙ ዩቱብ ይሄ ነው የሚሰራበት። ሌላ ምን ይሰራበታል? ስራ ነው። በነገራችን ላይ ስራቸው መስተካከል የለበትም ብለሽ ታስቢያለሽ? ኖ ፕላትፎርሙን በዚህ መልኩ ነው በቃ የሚጠቀሙበት እንጂ ልጆቹ እኮ ሪል ላይፋቸው ላይ የለም። አሁን ለምሳሌ ሩታና አብርሽ ስራ ነው እንጂ የሚሰሩት ወፍ የለም ምንም ነገር እንዳትሞት ስራ ነው የሚሰራው። ስለዚህ ያው ይሄ ነገር ያው ሰውን ጫጫታ ይወዳል። እንዲህ አይነት ነገር ሲሆን ቪው ይጨምራል። መደበኛ ስራቸው ስለሆነ እንግዲህ ማየት ነው። እኛ የብላኝ እንጂ ልክ እንደኔ ያለው እያለቀሰ እንጂ ምን ያህል ለምሳሌ ሌሎቹን አላይም። ለምሳሌ ዘርጊ ቢጠይቅኝ አላይም። እውነትሽን እኔም እኮ አላይም። ድራማ ከፈለኩኝ ምርጥ የሀገር ውስጥ የውጭ የሚመስል ፊልም እኮ አለ፣ ድራማ አለ። ድራማ ፈልጌ ውስጥ አልገባም።
እኔ እና ብሩኬ ግን ሪል ላይፍ ላይ ያሉ ልጆች ትክክለኛ ልጆች ስነ ምግባር ስላላቸው ነው ማየት እንጂ ዩቱበር ብጠይቅኝ ማን ምን ይልቀቅ አላይም። እኔ በበኩሌ ሰውም እኮ ለዛ ነው ብዙ ተመልካችም ያላቸው ብዙም እንደዚህ ሰው የሚጨነቀው እንዴ እንደዚህ ገስት ላይ እንገባለን እንዴ እነሱ አሁን ስለ ዩቱበር እንዴ በአንድ ሰዓት አፌን አንቀሳቅሳለሁ እንዴ ትጠልጃለሽ። እነሱ አንድ ጋር ያላቸው ልጆች ከእድሜያቸው የበሰሉ ልጆች ለእነሱ እድሜ እኩያ ማስተማር የሚችሉ ልጆች የተረጋጉ